ሰዎች አያከብሯችሁ፣ በሚገባችሁ ልክ ትሪት ያደርጓችሁ፣ የሚገባችሁን ህይወት እየኖራችሁ አይደለም፣ የሚገባችሁን ክፍያ እየተከፈላችሁ አይደለም። ምክንያቱም ቫልዩ ስለሌላችሁ ነው፣ ወይም ጠቃሚ ስላልሆናችሁ ነው። ጠንክራችሁ በመስራታችሁ የሚገባችሁ ሽልማት አታገኙም። ወይም ደግሞ ጥሩ ልብ ስላላችሁ ሰዎች በሚገባችሁ ልክ ትሪት ያደርጓችሁ። ሰፈር ስላደረጋችሁ የሚገባችሁን ክብር አታገኙም። ወይም ሰዓታችሁን ስለሰጣችሁ የሚገባችሁን ክፍያ አታገኙም። የሚገባችሁን ነገር የምታገኙት ቫልዩ ሲኖራችሁ ነው፣ ጠቃሚ ስትሆኑ ነው። ቫልዩ በተፈጥሮ የምታገኙት ነገር አይደለም፣ ወይም ደግሞ በቤተሰብ የምታገኙት አይደለም፣ ወይም ደግሞ ከምትኖሩበት አካባቢ የምታገኙት አይደለም፣ ወይም ደግሞ ከቤተሰብ የምትወርሱት ነገር አይደለም። ቫልዩ የምታገኙት በየቀኑ ራሳችሁን በማሻሻላችሁ፣ ዲሲፕሊን በመሆን በምትሰሩት ነገር፣ ወይም በዝምታ ውስጥ በምትሰሩት ነገር፣ በዝምታ ውስጥ ራሳችሁን በምታሻሽሉት ነገር ነው ቫልዩ እያኖራችሁ ወይም ደግሞ ጠቃሚ እየሆናችሁ የምትሄዱት። ስለዚህ ጠቃሚ ስትሆኑ፣ ቫልዩ ሲኖራችሁ ሰዎች ያከብሯቸዋል። ሰዎች ሳትጠይቋቸው ይከተሏቸዋል። ሰዎች ሳትጠይቋቸው ያዳምጧቸዋል። ሰዎች የሚገባችሁን ክፍያ እንድታገኙ ያደርጓቸዋል። ስለዚህ ቫልዩአችሁን በመገንባት ህይወታችሁን አሻሽሉ። ቫልዩአችሁን እንድታሻሽሉ ወይም ደግሞ ቫልዩ እንዲኖራችሁ የሚያደርጓችሁ ነጥቦች አንድ ባንድ ዛሬ እናያቸዋለን። የመጀመሪያው ከመጠን በላይ መገኘታችሁን አቆሙ። ጠቃሚ ሰው ሁኑ። እስቲ አንድ ጥያቄ ልጠይቃችሁ። በየቦታው የምታገኙትን ሰው ወይም በቀላሉ የምታገኙትን ነገር ለዛ ነገር ክብር አላችሁ? አይኖራችሁ። እስቲ አንድ ነገር ደግሞ ኢማጂን እናርግ። አንድ ስቶር ውስጥ ዳይመንድ ተቀምጧል። ምንም አይነት ጥበቃ የለውም። ምንም አይነት ሴኩሪቲ ካሜራም የለም። መሬት ላይ ተቀምጧል። ፕራይስ አልተለጠፈበትም። ማንም የሚቆጣጠረው ሰው የለም። አይምሯችሁ ላይ የሚመጣው ምንድነው? ይሄ ነገር ፌክ ነው፣ ይሄ ነገር ትክክል አይደለም። ግን ያ ዳይመንድ እኮ ሪል ነው። ግን ያንን ነገር በቀላሉ ስላገኛችሁት፣ ያንን ነገር በቀላሉ ማየት ስለቻላችሁ ለዛ ነገር የነበራችሁ ሪስፔክት እየሞተ ሄደ። ለዛ ነገር የነበራችሁ ቫልዩ እየሞተ ሄደ። ጠቃሚ መሆኑን እየረሳችሁ ትሄዳችሁ። ስለዚህ እያንዳንዱ በቀላሉ የምታገኟቸው ነገሮች ለዛ ነገር ክብር እያጣችሁ ነው የምትሄዱት። እናንተ በየቦታው እሺ የምትሉ ከሆነ፣ በየቀኑ ኦንላይን ላይ የምትገኙ ከሆነ፣ ሁሌ ቴክስት ቀድማችሁ የምታደርጉ ከሆነ፣ የጠሯችሁ ሰዓት ላይ በጠራችሁ ቦታ ላይ የምትገኙ ከሆነ ለእናንተ ያላቸው ክብር እየሞተ፣ ለእናንተ የነበራቸውን ሪስፔክት ወይም ለእናንተ የነበራቸውን ቫልዩ እያጡ ነው የሚሄዱት። እናንተ ጥሩ ያደረጋችሁ ነው ይመስላችሁ። ያንን ሰው ስለወደዳችሁ ያን ነገር እያደረጋችሁ፣ ያንን ሰው እየተንከባከባችሁ፣ ለዛ ሰው ሁሌ የምትገኙ ሰው እየሆናችሁ ነው ይመስላችሁ። ግን እነዛ ሰዎች ግን ለእናንተ የነበራቸውን ክብር፣ ለእናንተ የነበራቸውን ቫልዩ እያጡ ነው የሚሄዱት። ስለዚህ የራሳችሁ ስኬጁል ሊኖራችሁ ይገባል። የራሳችሁ ፕሮግራም ሊኖራችሁ ይገባል። ራሳችሁ ላይ የምታተኩሩበት ጊዜ ሊኖራችሁ ይገባል። ያን ስታደርጉ ነው ከሰዎች ክብር፣ ለሰዎች ያላችሁ ቫልዩ እያደገ የሚሄደው። ስለዚህ የራሳችሁ ላይ በማተኮር፣ የራሳችሁን ኢነርጂ በመጠበቅ፣ የራሳችሁን አቴንሽን በመጠበቅ፣ የራሳችሁን ፎከስ በመጠበቅ ከሰዎች ጋር ያላችሁን ነገር፣ ለሰዎች የሚሰጧችሁን ክብር ማሳደግ ትችላላችሁ። ለሰዎች እናንተ ላይ የሚሰጧችሁን ቫልዩ፣ ጠቃሚነታችሁን እንዲያውቁ ታደርጋላችሁ። ሁለት ሰዎችን እናስብ። ሁለት ጓደኛሞች አሉ። አንደኛው ሁሌ በየቦታው የሚገኝ ሰው ነው። በጠሩት ሰዓት የሚገኝ፣ በጠሩት ቦታ ላይ የሚገኝ፣ ሁሌም አቬሌብል የሆነ ሰው ነው። አንዱ ደግሞ የራሱ ስኬጁል ያለው፣ የራሱ ፕሮግራም ያለው፣ ሁሌም የራሱን ስኬጁል የሚያስቀድም ሰው ነው። ለየትኛው ክብር ያላችሁ ይመስላችኋል? ለሁለተኛው ሰው። ስለዚህ የራሳችሁ ፕሮግራም ያላችሁ ሰው፣ የራሳችሁ ፕላን ያላችሁ ሰው፣ ሁሌም ራሳችሁን ለማሳደግ የምትጥሩ ሰው ከሆናችሁ፣ ራሳችሁን ለመለወጥ የምትጥሩ ሰው ከሆናችሁ፣ ራሳችሁን ለመቀየር ሁሌም የምትለፉ ሰው ከሆናችሁ ሰዎች ያከብሯችኋል። ለእናንተ ቅድሚያ መስጠት ይጀምራሉ። ለእናንተ ቫልዩ እንዲኖራቸው ታደርጋላችሁ። ስለዚህ የራሳችሁን በማሳደግ ለራሳችሁ ቫልዩ በመስጠት በየቦታው መገኘታችሁን ስታቆሙ፣ ሁሌ አቬሌብል መሆናችሁን ስታቆሙ የራሳችሁን ቫልዩ እየገነባችሁ ትሄዳላችሁ። ስለዚህ ራሳችሁ ላይ በማተኮር በየቦታው መገኘታችሁን በማቆም ቫልዩ ገንቡ። ሁለተኛው ህግ ደግሞ ማስተር ያደረጋችሁት አንድ ሃይ ቫልዩ ስኪል ሊኖራችሁ ይገባል። ወይም አንድ በጣም ጎበዝ የተባላችሁበት አንድ ስኪል ሊኖራችሁ ይገባል። ውጤታማ መሆን የምትፈልጉ ከሆነ፣ ቫልዩአችሁን ማሳደግ የምትፈልጉ ከሆነ ይህን አንደርስታንድ ልታደርጉት ይገባል፣ ልትረዱት ይገባል። ዓለም ወይም በጥረታችሁ አትሸልማችሁ፣ የምትሸልማችሁ በውጤታችሁ ነው። ውጤት ደግሞ የሚመጣው ከችሎታ ነው ወይም ደግሞ ከጥበብ ነው። ስለዚህ ብዙ ነገር እየሞከራችሁ ውጤታማ ለመሆን አትሞክሩ። የምትሞክሩት አንድ ነገር ከሆነ፣ አንድ ነገር ላይ አተኩራችሁ የምትሰሩ ከሆነ ብቻ ነው ውጤታማ መሆን የምትችሉት። ብዙ ሰዎች ብዙ ነገር ይሞክራሉ፣ ቀንም ሙሉ ይለፋሉ፣ ቢዚ ናቸው። ቀንም ሙሉ ሲለፉ ነው ጊዜያቸው የሚጨርሱ። ግን በጣም ጥቂት ሰዎች ናቸው ውጤታማ የሆኑት። ምክንያቱም ቫልዩ ስላላቸው፣ ቫልዩ ያለውን ነገር ስለሚሰሩ፣ ቫልዩ ያለው ስኪል ስላላቸው ውጤታማ ሆነዋል። ውጤታማ መሆን የምትፈልጉ ከሆነ ከአንዱ ስራ ወደ አንዱ ስራ መዘላችሁን አቁሙ። ብዙ ሰዎች ከአንዱ ስራ ወደ አንዱ ስራ ጊዜያቸውን ይጨርሳሉ። አንድ ሳምንት ዩቲዩበር ናቸው፣ በሚቀጥለው ቀን ትሬደር ናቸው፣ በሚቀጥለው ቀን ኮች ናቸው ወይም አሰልጣኝ ናቸው፣ በሚቀጥለው ቀን ጸሐፊ ናቸው፣ በሚቀጥለው ቀን ደግሞ ኮንቴንት ክሬተር ናቸው። ያ ደግሞ ውጤታማ እንዳትሆኑ አድርጓቸዋል። አንዱ ላይ መቆየት ስላልቻላችሁ ውጤታማ መሆን አልቻላችሁ። ለረጅም ጊዜ ያ አንድ ስኪል ላይ መቆየት አልቻላችሁ። ስለዚህ አቬሬጅ የሆነ ስኪል ነው ያላችሁ። አቬሬጅ ደግሞ ከሆናችሁ ተፈላጊ አትሆኑም። ሰዎች
ለእናንተ ያላቸው ክብር እየቀነሰ እንዴት ነው የምታደርጉት? ኢንካማችሁን ማሳደግ አትችሉም። ራሳችሁን መቀየር አትችሉም። ህይወታችሁን መቀየር አትችሉም። ስለዚህ ከአንዱ ስኪል ወደ አንዱ ስኪል መዝለላችሁን አቁማችሁ አንዱ ስኪል ማስተር ለማድረግ ጣሩ። ያን ስታደርጉ ህይወታችሁን መቀየር የምትችሉት። ያንን ስኪል ሲኖራችሁ አንዱ ላይ አተኩራችሁ መስራት ስትችሉ በሰዎች ዘንድ ተፈላጊ ትሆናላችሁ። ሰዎች ጠቃሚ እንደሆናችሁ ይረዳሉ። ሰዎች ያከብሯቸዋል። ትክክለኛ ክፍያ ይከፈላችኋል። የሚገባችሁን ክፍያ ታገኛላችሁ። ስለዚህ ራሳችሁን ለመቀየር የምትፈልጉ ከሆነ አንድ ማስተር ያደረጋችሁት አንድ ስኪል ሊኖራችሁ ይገባል። ዓለም ላይ የምታዩዋቸው ውጤታማ የሆኑ ሰዎች አንድ ስኪል አላቸው። ማስተር ያደረጉት ወይም ወርልድ ክላስ የተባሉበት አንድ ስኪል አላቸው። ኤለን መስክን እንየው፣ ስቲቭ ጆብስን እንየው፣ ኦፕራ ዊንፍሪን ወይም ክርስቲያኖ ሮናልዶን ናቸው። እነዚህ ጠቅላላ አንድ ስኪል ላይ ማስተር አድርገዋል። ኤለን መስክ ኢንጂነሪንግ እንደገና ደግሞ ቪዥን ላይ ማስተር አድርጓል። ኦፕራ ዊንፍሪ ኮሚኒኬሽን ወይም ኢሞሽናል ኢንተለጀንት ላይ ማስተር አድርጋለች። ክርስቲያኖ ሮናልዶ ዲሲፕሊን እና አትሌቲክ ፐርፎርማንስ ላይ ማስተር አድርጓል። እነዚህ ሰዎች ይህንን ማስተር ስላደረጉ ዓለምን ተቆጣጥረዋል። ውጤታማ ህይወት እየኖሩ ነው። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ በሰዎች ተፈላጊ መሆን የምትፈልጉ ከሆነ ቫልዩ ያለው ሰው መሆን የምትፈልጉ ከሆነ አንድ ማስተር ያደረጋችሁት ስኪል ሊኖራችሁ ይገባል። ያ ደግሞ የዓለምን በር ይከፍትላችሁ። ውጤታማ ህይወት እንድትኖሩ ያደርጋችሁ። የተሻለ ቦታ ላይ እንድትደርሱ ያደርጋችሁ። ስለዚህ አንዱን ስኪል ለማዳበር የምትፈልጉ ከሆነ ለአንድ ወር ከቤታችሁ አትውጡ። ፕራክቲስ አድርጉ። ያንን ነገር በጣም ፕራክቲስ አድርጉ። አንድ ፕሮጀክት ወይም ትንሽዬ ፕሮጀክት መስራት ጀምሩ። ያንን ደግሞ በደጋግማችሁ ተለማመዱ። ስትለማመዱ ማስተር እያደረጋችሁ ትሄዳላችሁ። የሚጠቅሟችሁን ኮርሶች ውሰዱ። በዛ ላይ ሊረዳችሁ የሚችሉትን ኮርሶች በየጊዜው ውሰዱ። ያንን ባረጋችሁ ቁጥር ለአንድ ወር ትኩረት አድርጋችሁ የሚረብሻችሁን ነገሮች አርቃችሁ ያንን ነገር ትኩረት አድርጋችሁ የምትሰሩ ከሆነ ህይወታችሁን መቀየር ትችላላችሁ። ያ ደግሞ በዛ ላይ ስኪል ኑሯችሁ ማስተር ያደረጋችሁ ወይም ኤክሰለንት የተባላችሁ ሰዎች ከሆናችሁ ደግሞ ሰዎች እናንተን መተካት የማይችሉ ሰው ትሆናላችሁ። እናንተ መርሳት የማይችሏቸው ዓለምን መቆጣጠር ትችላላችሁ። ውጤታማ ህይወት መኖር ትችላላችሁ። ስለዚህ አንድ ስኪል ቫልዩ ያለው አንድ ስኪል እንዲኖራችሁ በማለት ህይወታችሁን ቀይሩ። ያን ስታደርጉ ነው ቫልዩ ያለው ሰው መሆን የሚችሉት። ሶስተኛው ህግ ደግሞ ብዙ ማውራት ቀንሱ፣ ዝምታ ጨምሩ። ዓለም ላይ ብዙ ሰዎች በማውራት ነው ጊዜያቸውን የሚጨርሱት። ራሳቸውን በመግለጽ ነው ጊዜያቸውን የሚጨርሱት። ኢነርጂያቸውንም አቅማቸውን የሚጨርሱት። በየቀኑ ያወራሉ። ያላቸውን ህልም፣ ያላቸውን ጎል፣ ነገ መድረስ የሚፈልጉበትን አሁን ላይ ያሉበትን በመግለጽ ጊዜያቸውን ኢነርጂያቸውን እየጨረሱ። እናንተ ደግሞ ዝም ስትሉ ሁሌም ራሳችሁ ላይ ትኩረት የምታደርጉ ስትሆኑ ማውራት ባለባችሁ ሰዓት የምታወሩ ስትሆኑ ሰዎች ያከብሯቸዋል። እናንተ ቫልዩ እንዳላችሁ ሰዎች ይረዳሉ። ስለዚህ በዝምታ ውስጥ ነው ህይወትን መቆጣጠር የምትችሉት፣ ቫልዩ ያለው ሰው መሆን የምትችሉት። አንድ ክፍል ውስጥ ሁለት ሰዎች አሉ። አንዱ በጣም በማውራት ጊዜውን ይጨርሳል። እኔ እንዲህ ነኝ፣ እንደዚህ አይነት አቅም አለኝ፣ እንደዚህ አይነት ማንነት አለኝ፣ እኔ እንደዚህ አይነት ሰው ነኝ እያለ ጊዜውን ይጨርሳል። ሁለተኛው ሰው ግን ዝም ያለ ሰው ነው። እያንዳንዱን ነገር ያዳምጣል፣ ኦብዘርቭ ያደርጋል፣ ነገሮችን ያያል። መናገር ባለበት ሰዓት ብቻ ነው የሚናገረው። ለየትኛው ሰዎች ክብር ያላቸው ይመስላችኋል? ለሁለተኛው ሰው። ስለዚህ ዝም ባላችሁ ቁጥር መናገር ያለባችሁን ሰዓት ጠብቃችሁ የምታወሩ ከሆነ በየሰዓቱ ማታወሩ ከሆነ ራሳችሁን በመግለጽ ጊዜያችሁን ማጨርሱ ከሆነ ራሳችሁን ፕሬዘንት በማድረግ ኢነርጂያችሁን ማጨርሱ ከሆነ ሰዎች ያከብሯቸዋል። ለእናንተ ያላቸው ክብር ከፍ እያለ ይሄዳል። ስለዚህ መቼ እንደማውራት እንዳለባችሁ እኮ በዝምታ ውስጥ ስትቀመጡ ኃይል የሚኖራችሁ ኢነርጂ የሚኖራችሁ ሰዎች የሚያከብሯችሁ ሰዎች እንዳትገመቱ ያደርጋል። የማትገመቱ ሰዎች ከሆናችሁ ደግሞ ምስጢራዊ ናችሁ። ምስጢራዊ ደግሞ ስትሆኑ ደግሞ አጓጊ ትሆናላችሁ። አጓጊ ደግሞ ስትሆኑ ደግሞ የሰዎችን አቴንሽን ትስባላችሁ። አቴንሽን የምትስቡ ደግሞ ሰዎች ከሆናችሁ ደግሞ ቫልዩ ይኖራችሁ። ስለዚህ መቼ ማውራት እንዳለባችሁ የምታውቁ ሰዎች ነው። ራሳችሁን በየጊዜው በማውራት ጊዜያችሁን ራሳችሁን በመግለጽ እኔ እንዲህ ነኝ፣ እንደዚህ አይነት ውጤት ያለኝ ሰው ነኝ፣ እንደዚህ አይነት ማንነት ያለኝ ሰው ነኝ እያላችሁ ጊዜያችሁንና ኢነርጂያችሁን አጨርሱ። ያንን ባረጋችሁ ጊዜ ሰዎች ተገማች ትሆናላችሁ። ሰዎች ደካማ እንደሆናችሁ ይረዳሉ። ምን ቦታ ላይ ድክመት እንዳለባችሁ አንደርስታንድ ያደርጋል። በቀላሉ እናንተን ማታክ ማድረግ ይችላሉ። ስለዚህ በየቦታው ማውራታችሁን አቁማችሁ ራሳችሁ ላይ ትኩረት በማድረግ ራሳችሁን ኢነርጂ በመጠበቅ ማውራት ባለባችሁ ሰዓት ብቻ በማውራት ቫልዩአችሁን ገንቡ። ቫልዩ እንደሚኖራችሁ ዝም ስትሉ ማውራት ባለባችሁ ሰዓት የምታወሩ ሰው ከሆናችሁ፣ በዝምታ ውስጥ የምትቀመጡ ከሆናችሁ፣ በዝምታ ውስጥ ነገሮች የምታከናውኑ ሰው ከሆናችሁ ሰዎች ያከብሯችኋል። ሰዎች ከእናንተ ጋር መሆን ይችላሉ። ሰዎች እናንተን በቀላሉ ጀጅ የሚያደርጓችሁ ሰው አትሆኑም። ስለዚህ ህይወታችሁን መቀየር ይችላል። የተሻለን ቦታ መድረስ ይችላል። ሰዎች ከእናንተ ጋር መስራት ይፈልጋሉ። ከእናንተና ዓለም መቀላቀል ይፈልጋሉ። ከእናንተ ጋር መኖር ይፈልጋሉ። ስለዚህ በዝምታ ውስጥ የምትኖሩ በዝምታ ውስጥ መናገር ያለባችሁ ሰው የምትሆኑ ከሆነ መጫዋችሁን ቀንሳችሁ ዝም የምትሉ ከሆነ ህይወታችሁን መቆጣጠር ትችላላችሁ።
ቫሉም ያለው ሰው መሆን ይችላል። እነዚህ ሶስቱን ህጎች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ቫሉ ያለው ሰው ሁኑ። ሰዎች የሚያከብሩ፣ ሰዎች የሚወዱት፣ ሰዎች በየቦታው ሊያገኙት የሚፈልጉት ሰው መሆን ትችላላችሁ። ራሳችሁን ህይወት መቀየር ትችላላችሁ። ያላችሁበትን ህይወት የተሻለ ማድረግ ትችላላችሁ። ስለዚህ እነዚህን ቫሉያችሁን እንድታሳድጉ የሚረዷችሁን ነጥቦች ዛሬው በማድረግ ጀምሩ። ያን ስታደርጉ ህይወታችሁን መቀየር የምትችሉ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።